የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ በጌታቸው ረዳ ላይ መፈንቅለ መንግስት ፈጽሞ የሆነ በገለልተኛ አካል ነገሩ ይጣራ ሲሉ ይፋ አድርገዋል። በመቀለ ጌታቸው ረዳን በመፈንቅለ መንግስት አባሯል በሚል የተፋጠጡት ጀነራል ታደሰ የሰጡትን ምላሽ የምናገራችሁ ይሆናል። ፊልድ ማርሻል ብርሃኑ ጁላ በዚህ ሰዓት ኢትዮጵያ በታሪኳ በብዛትም በጥራትም ማይታው የማታቅ ጦር ሰራዊት ገንብታለች ሲሉ ተናግረዋል። የኤታማዦር ሹሙ ይፋ ያደረጉትን መረጃ በዜናችን እንመለከታለን። በትናንትናው ዕለት የአሜሪካን ኤምባሲ ማስጠንቀቂያ ጋር በተያያዘ በፌደራል ፖሊስ የማህበራዊ ትስስር ገጽ ተላልፏል የተባለው መረጃ በተመለከተ የፖሊስ ተቋሙ ምላሽ ሰጥቶበታል። ሌላኛው የዜናችን ትኩረት ነው። በአማራ ክልል እየተደረጉ የሚገኙ የድሮን ጥቃቶችን በተመለከተ የዓለም አብያተ ክርስቲያናት ውግዘት አሰምተዋል። የአብያተ ክርስቲያናቱ ምክር ቤት ይፋ ያደረገው መረጃ የምናገራችሁ ይሆናል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ካካሄደው አስቸኳይ ስብሰባ በኋላ የሰጠው መግለጫ ምን ይመስላል? ዋና ዋና ነጥቦችን እንመለከታለን። በአዳማ ከተማ የወጣቶች አፈሳ ተጠናክሯል ተብሏል። ለመሆኑ በከተማው ምን ተከናወነ? ብዙዎች የተቀባበሉት የሚገኘው መረጃ በወፍ በረር የምናስደምጣችሁ ይሆናል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሞ የሆነ በገለልተኛ አካል ይጣራ ብለዋል ጀነራል ታደሰ ወረደ። ጀነራሉ አውራምባ ታይምስ ከተባለ ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚህ ወቅትም በትግራይ ተካሂዷል ተብሎ ተደጋግሞ ስለሚነገረው የመፈንቅለ መንግስት ጉዳይም ጥያቄ ቀርቦላቸው ምላሽ ሰጥተዋል። በቀድሞ ፕሬዝዳንት ጌታቸው ረዳ የሚመራው የህወሓት ኃይል ባለፈው ባወጣው መግለጫ በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥሯል ብሎ ነበር። ይህ ኃይል የአቶ ጌታቸው ረዳ አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል የሚል አገላለጽም መጠቀሙን ሰምተን ነበር። ጀነራል ታደሰ ወረደ ጌታቸው ረዳ የፕሪቶሪያ ሰላም ስምምነት አካል ሆኖ በተቋቋመው የጊዜያዊ አስተዳደር ወደ ኃላፊነት የመጡ ናቸው ያሉ ሲሆን ወደ ኃላፊነት መጋቢት 2015 ዓ.ም ነው መካተት የቻሉት። የጊዜያዊ አስተዳደሩ ቆይታ 2 ዓመት መሆኑ ይታወቃል። እንዲያም ሆኖ 6 ወር ሊራዘም ይችላል። ይሁን እንጂ የነበረው ጊዜያዊ አስተዳደር ለ6 ወራት ለማራዘም የሚያስገድድ በቂ ምክንያት አልተገኘም ያለው መጋቢት 2015 ዓ.ም ወደ ኃላፊነት የመጡት አቶ ጌታቸው መጋቢት 2017 ዓ.ም የ2 ዓመት ቆይታቸውን ጨርሰዋል ሲሉ አስረድተዋል። አሁን የተደረገው በፓርላማ በጸደቀ አዋጅ ጊዜያዊ አስተዳደሩን ለ1 ዓመት ማራዘም ነው። በተራዘመ ጊዜ አስተዳደርም እድሜ የነበረው ፕሬዝዳንት ሊቀጥል ላይቀጥል ይችላል። አጋጣሚ ሆኖ አቶ ጌታቸው በኃላፊነት አልቀጠለም ሲሉ ምን የመለሱት እኔ እንደ አዲስ በተራዘመ ጊዜ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜው ጨርሶ ከኃላፊነት ይወረድ እንጂ የተካሄደ መፈንቅለ መንግስት የለም። መፈንቅለ መንግስት አልተካሄደም ብቻ ሳይሆን ወደዚያ የሚያስኬድ አንዳችም ምክንያት አልነበረም ሲሉ አስተባብለዋል። ጀነራሉ ሲቀጥሉ ያን ያክል ጉዳዩ አሳሳቢ የሆነ መፈንቅለ መንግስት ተካሂደዋል ወይስ አልተካሄደም የሚል ክርክርና ሰጣ ገባ ካለ ለሶስተኛ ወገን እድል እንስጥ፣ የሚያጣራ አካል ይኖር። ምናልባት እኔ ይህንን ጉዳይ የሚያጣራ አካል ላቋቁም ብል ተአማኒነትና ተቀባይነት ላይኖረው ስለሚችል ሶስተኛ አካል የሆነ ኮሚቴ ቢያጣራው መልካም ነው ላለው ሲሉ በአቶ ጌታቸው ረዳ ላይ መፈንቅለ መንግስት ፈጽሞ የሆነ በገለልተኛ አካል ተጣርቶ መረጃ ይቅረብብኝ ሲሉ ነው ምላሽ የሰጡት። ዜናችን እንደቀጠለ ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በታሪክ ኢትዮጵያ ኑሯት የሚያቅ በቁጥርም በጥራትም የላቀ የጦር ሰራዊት ተገንብቷል ሲሉ ተናግረዋል። ፊልድ ማርሻሉ ይህን ያሉት ከሰራዊቱ ከፍተኛ አመራሮች ጋር ባደረጉት ውይይት ነው። በውይይቱም ራሱን በየጊዜው እየገመገመ በሁለንተናዊ መልኩ እያበቃ የመጣ ሀገሩን የሚወድና የተሰለፈበትን ዓላማ ጠንቅቆ የተረዳ ፕሮፌሽናል ሰራዊት ተገንብቷል ባይ ናቸው። በኢትዮጵያ መጣው ለውጥ ተከትሎ በተቋሙ የተሰራው ሪፎርም በርካታ ውጤቶች ለማስመዝገብ ምቹ ሁኔታዎች መፍጠሩን አንስተዋል። ሀገራችን በታሪኳ በዚህ ደረጃ ብዛትና ጥራት ያለው ፕሮፌሽናል ሰራዊት ገንብታ አታውቅም ያሉት ፊልድ ማርሻል ብርሃኑ ጁላ ሀገሩንና ሙያውን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷል ባይ ናቸው። ሰራዊቱ ኢትዮጵያን ከብተና ከማዳን ባለፈ የሀገራችንን ሰላም ብልጽግናና ዲሞክራሲ ለማረጋገጥ እየተደረገ ባለው ጥረት ያስመዘገባቸው ድሎችን በታሪክ ሲዘከሩ የሚኖሩ ናቸው ብለዋል። ፊልድ ማርሻሉ ሲቀጥሉ በተሳሳተ ስሌት ወደ ጫካ ገብተው የነበሩ በ10 ሺዎች የሚቆጠሩ ታጣቂዎች ሰላምን መንገድ በመከተል እጃቸውን ሰጥተዋል ያሉ ሲሆን የሰላምን ጥሪ ባልተቀበሉት ላይም የተጀመረው የመለቃቀም ስራ ተጠናክሮ ይቀጥላል ባይ ናቸው። ፊልድ ማርሻሉ ሲቀጥሉ በጦር ሜዳ ማሸነፍ አቅቷቸዋል ያሏቸውና የሀገርና የህዝብ ጠላት ሲሉ የፈረጇቸው ኃይሎች ባገኙት አጋጣሚ ሁሉ የውሸት ትርክት በመፍጠር በተቋሙ በአመራሩና በሰራዊቱ ላይ የስነ ልቦና ጦርነት በመክፈት ለማጠልሸት ቢሞክሩም በህዝብ ዘንድ ተቀባይነት አጥተዋል። በዚህ ምክንያት ለሰራዊቱ የሚደረገው ህዝባዊ ድጋፍም ተጠናክሮ ቀጥሏል ባይ ናቸው። በምድር በባህር በአየርና በሳይበር ኃይል የተደራጀውን ሰራዊት ዘመኑ በደረሰበት ቴክኖሎጂና የውጊያ አቅም ላይ ለማድረስ መቻሉን የገለጹት ፊልድ ማርሻሉ በተሳሳተ ስሌት ውጊያ ለመክፈት የሚሞክሩ ኃይሎችን በአነስተኛ ኪሳራ በአጭር ጊዜ ለመደምሰስ የሚያስችል ዝግጁነት አለን ሲሉ ተደምጠዋል። የኢትዮጵያ ፌደራል ፖሊስ የአሜሪካን ኤምባሲ በትናንትናው ዕለት ያወጣው ማስጠንቀቂያ ጋር ተያይዞ በሰራዊቱ የማህበራዊ ትስስር ገጽ ላይ ተሰራጭቷል የተባለውን መረጃ አጣጥለዋል። የአሜሪካን ኤምባሲ ለዜጎች በሰጠው ማስጠንቀቂያ መልእክት ስር በፌደራል ፖሊስ የተሰጠው አስተያየት በተቋሙ ያልተላለፈ ስለመሆኑ ነው ፖሊስ ያስታወቀው። ኮሚሽኑ ተቋማችንን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወሩን የተዛባ መልእክት ተመልክተናል ያለ
ሲሆን በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረት ማስተውለናል። ይሁን እንጂ እስካሁን ባደረግነው ማጣራት መልእክቱ በተቋማችን እንዳልተላለፈና ተቋማችንን የማይወክል ስለመሆኑ እያስታወቀን ፖሊስም ጉዳዩን የበለጠ እያጣራ ይገኛል ሲል ነው የጠቆመው። የተላለፈው መልእክትም ፍጹም ከከተማችን ነባራዊ የጸጥታ ሁኔታ ጋር የማይገናኝ ሲሆን አሁን ላይ የከተማችን ሰላምና ደህንነት ከምንጊዜው በላይ በአስተማማኝ ሁኔታ ላይ እንዳለ እንገልጻለን ባይ ነው። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አውግዘዋል። በክልሉ ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱ እጅግ እንዳሳሰባቸው ነው የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ፒሌይ ያስታወቁት። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢ ነዋሪዎችና የዓይን እማኞች ማስታወቃቸውን የተመለከተ ዘገባዎች መሰራጨታቸው ይታወሳል። ይህ የከፋ ጥቃት በቅርብ ወራት ውስጥ ተፈጸመው የበርካቶችን ሕይወት የቀጠፈ ተግባር ተጨማሪ ማሳያ ነው። በርካታ ንጹሃንን የቀጠፉ የድሮን ጥቃቶችን በፈረንጆቹ 2004 ተፈጽመዋል ሲሉ ዋና ጸሐፊ መናገራቸውን ምክር ቤቱ ይፋ ባደረገው መግለጫ አስታውቋል። የዓለም አብያተ ክርስቲያናት ምክር ቤት ንጹሃን በብዛት በሚኖርባቸው አካባቢዎች የሚፈጸሙ መሰል ጥቃቶችን በእጅጉ ይኮንናል ሲሉ ነው ያመላከተው። በተጨማሪም ዋና ጸሐፊ ፒሌይ ተዋጊ ያልሆኑ ሰዎችን ከጥቃት በጠበቀ መልኩ እንደዚሁም ዓለም አቀፍ የሰብአዊ መብት ሕጎችን በጥብቅ ሳይከተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰባቸው ማስታወቋል። ፒሌይ የሀገር አቀፍና ዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንዲከተሉ ነው ያሳሰቡት። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ያካሄደውን የሁለት ቀናት አስቸኳይ ስብሰባ ተከትሎ መግለጫ አውጥቷል። ኮሚቴው ባወጣው መግለጫ ተከታዮችን ዋና ጭብጦች ይፋ አድርገዋል። በዚህ መሰረት ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፋዊ ተቀባይነት እየጨመረ ነው ያለ ሲሆን ከሶማሊያ ጋር ተፈጥሮ የነበረው ውዝግብም በዲፕሎማሲያዊ መንገድ ተፈቷል ባይ ነው። የውጭ ምንዛሪ ክምችት እድገት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ203.99% እድገት አሳይቷል። የባንኮች ተቀማጭ ገንዘብም ከ3 ተሻግሯልም ነው ያለው። ባለፉት 9 ወራት ብቻ 344790 የውጭ ሀገር ህጋዊ የሥራ ዕድሎችና ከ3 ሚሊዮን በላይ የሀገር ውስጥ የሥራ ዕድሎችም ተፈጥሯል ብለዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አፈጻጸም 98.66% ደርሷል። የኮይሻ አይሻና አሰላ የኃይል ማመንጫዎችም በተያዘላቸው ቅድ መሰረት እየተጓዙ ስለመሆናቸውም ገምግመዋል። የኮሪደር ልማት ከአዲስ አበባ በተጨማሪ በመላ ኢትዮጵያ በ65 ከተሞች የተከናወነ ያለ ሲሆን በግንባታ ላይ ከሚገኙ 9 የመስኖ ግድቦች ውስጥም 6ቱ አፈጻጸማቸው ከ75% በላይ ደርሷል ባይ ነው። የዲፕሎማሲ መስክን በተመለከተ ከሶማሊያ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ መፈታቱን የጠቆመ ሲሆን ኢትዮጵያ የባህር በር እንዲኖራት የተያዘው አቋም ዓለም አቀፋዊ ተቀባይነቱ መጨመሩን ያስታወሰው። ኢትዮጵያ ከዓለም አቀፍ የፋይናንስ ተቋማት ጋር ያላት ግንኙነት ከመሻሻሉም በላይ የሚደረግላት ድጋፍም ያደገ መጥቷል በማለት የዲፕሎማሲ ስኬት ነው ሲል ገልጾታል። በዓለም አቀፍ መድረክ የኢትዮጵያ ተፈላጊነት መጨመሩ የዲፕሎማሲ ስኬት ማሳያ ነው። የዲፕሎማሲ ግንኙነቷ በሁሉም አቅጣጫም ከፍ እንዲል ምክንያት መነሻ ሆኗል ባይ ነው። ወደ መጨረሻ ጉዳያችን እናምራ። በአዳማ ከተማ የወጣቶች አፈሳ ተጠናክሮ ቀጥሏል ተብሏል። በኦሮሚያ ክልል አዳማ ከተማ ከሰሞኑ ወጣቶች በከፍተኛ ሁኔታ እየታፈሱ ስለመሆኑ መሰረት የተባለው ሚዲያ ዘግቧል። ለመከላከያ ሰራዊት አባልነት በሚል ተካሂዷል ሲል የገለጸው የአፈሳ ገንዘብ መክፈል የቻሉ እስከ 70 ሺህ ብር እየከፈሉ እየተለቀቁ ነው። መክፈል ያልቻሉት በአብዛኛው በከተማ ውስጥ በሚገኙ መጋዘኖች ተይዘው እንደሚገኙ ታውቋል በማለት ነው የዜና ምንጩ በማህበራዊ ትስስር ገጹ ላይ ያሰፈረው መረጃ የሚያሳየው። ከዚህ ባለፈ ፖለቲከኛው ጀዋር መሐመድም ወጣቶችን በግዴታ አፍሶ ለውትድርና መላክ ሰሞኑን በኦሮሚያ ክልል በአዲስ መልኩ እየተከናወነ ነው ሲል ይፋ አድርጓል። እያንዳንዱ የቀበሌ አመራር ከ2 እስከ 7 ወጣት የማቅረብ ግዴታ እንደተጣለበት የጠቆመው ጀዋር ከዚህም የተነሳ ወጣቶችን ከጎዳናዎች መዝናኛ ቤቶች አግኝቶ ለማፈስ የሚደረገው እሽቅድምድም ተጧጥፏል ባይ ነው። በዚህ አፈሳ የተደናገጡ ወላጆች ልጆቻቸውን ከትምህርት ቤት በማስቀረት ለመደበቅም እየተገደዱ ነው ሲል አስፍረዋል። በባህር ማዶ የሚገኘውና በመንግስት ላይ ተቃውሞ መሰንዘሩን ያላቋረጠው ጀዋር መሐመድ ደላሎች ከቀያቸው ርቀው ለስራ የሄዱ ወጣቶችን በማታለል ለሚሊሻዎች ከ40 እስከ 100 ሺህ ብር በማስከፈል እንደሚያስረክቡና ወላጆች ደግሞ ልጆቻቸውን ከ100 እስከ 300 ሺህ ብር ድረስ ከፍለው እንደሚያስፈቱ መረጃው ደርሶኛል ባይ ነው። ያም ሆኖ ግን በጉዳይ ዙሪያ እስካሁን ድረስ ገለልተኛ ተቋማት እንደዚሁም የሲቪክ ማህበራት የሰጡት ማረጋገጫ እንደዚሁም ጥቆማ የለም። የኦሮሚያ ክልልም ሆነ የፌዴራል መንግስት የዜና እስከ ተጠናቀረበት ጊዜ ድረስ በጉዳይ ዙሪያ ማስተባበያ አልሰጠም። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።